ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል። እንደና መጣችሁ መቲ ደራ እንዴት ናችሁ? በቅድሚያ ወደ ውይይታችን ከመግባታችን በፊት በተለመደው ሰዓት ያልገባ ነው ማስተላለፍ የነበረብን ዓለም አቀፍ የኦርቶዶክስ ስብሰባ ነበረ። እሱን ስናስተላልፍ ነው የዘገየ ነው ማለት ይኖርብኛል። ሁልጊዜ ሰዓታችንን ጠብቀው ለሚከታተሉን ይቅርታ እንጠይቃለን። ወደ ውይይታችን እንለፍ። ደራ ሳምንቱ እንዴት ነበር ባንተ በኩል? ምንስ መረጃዎች አሉ? በመቀጠል ደግሞ ወደ መቲ ሄዳለሁ። አመሰግናለሁ ገዱ። መቲ እንዴት ናችሁ? ሰላም ነው ወይ? ያው እንግዲህ ሳምንቱ በተለይ ትልቅ ትኩሳት ሆኖ ያለፈው በዚህ ሳምንት እንደምናውቀው የቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ነው። ዛሬ ማስደንጋጭ ነገር ከስፍራው ሰምተናል፣ እንመጣበታለን። ቀጥሎ ደግሞ የሾፌሮች አዋጅ የታርጋ አዋጅ ነው፣ እሱንም እንመጣበታለን። ከዛ በፊት ግን ሁላችንም እንደምናውቀው የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና የደህንነት ሹሙ ሬድዋን ሁሴን አልጀዚራ ላይ አንድ ጽሑፍ አውጥተው ነበረ። ህወሓት ከፋኖና ከኤርትራ መንግስት ጋር ሆኖ ጽምዶ ሆኖ በሚቀጥሉት ቀናት ሊወሩን ነው የሚል ማለት ነው። ከዛ በፊት ደግሞ ፊልድ ማርሻሉ አከርካሪያቸውን ሰብረነዋል ብለው ነበረ። ያው የጭንቀት ነው መግለጫው። ሰፋ ያለ ጽሑፍ ነበር ያወጡት። ለዛ ለጽሑፍ የኤርትራው ማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል በዛሬው ዕለት ምላሽ ሰጥተዋል። በትዊተር ገጻቸው ላይ የሁለቱ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ነው በማለት ነው ያጣጣሉት። እንደውም ምንድነው ያሉት አቶ የማነ በዚሁ ጽሑፋቸው ላይ ይልቁንም ዛሬ ክስ እያቀረቡ ያሉ አካላት ህወሓትና ብልጽግና የነጌታቸው ህወሓትና ብልጽግናዎች የፕሪቶሪያውን ስምምነት ከመፈረማችን በፊት ከጥቂት ጊዜ በፊት ጅቡቲና ሲሸልስ ላይ በምስጢር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር ብለው አዲስ መረጃ ይፋ አድርገዋል። ዛሬ ሁላችሁም እንደምታውቁት በሰሜኑ ጦርነት ጊዜ አብይ ኤርትራን አሰልፎ ነው ያን ነገር ያደረገው። ነገር ግን ጦርነቱ ካቆመ በኋላ ፕሪቶሪያ ሊፈረም ሲል ደግሞ አያችሁ ተገልብጦ ሲሸልስ ላይ ሲወያይ ነበረ። ይህን ነገር ለማድረግ ማለት ነው ሲወያይ ነበረ። ነገር ግን አልተሳካለትም። ያው ነው የሚሉት አዲስ ሚስጥር ነው ዛሬ ይፋ ያደረጉት። ይህን ያደረጉት ይህንንም ኤርትራን ለመውጋት ያለ ሚስጥራዊ ምክክር አቶ ጌታቸው ረዳ ራሳቸው ከዚህ ቀደም ተናግረውት ነበር ብለዋል አቶ የማነ። በአሁኑ ወቅት በቀጠናው ወደሚታየው አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደ ያለው የባህር በር መሻት የወለደው የጠባጫሪነት ንግግር ነው ብለዋል። አክለውም አሁን በእኛ ላይ የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ሰጥተዋል። እና ይህን ተከትሎ ዛሬ ከምሽቱ ከትናንት ምሽት 1 ሰዓት ከ8 ደቂቃ ጀምሮ አፋር ክልል ዞን 2 አበዓላ አካባቢ ዋና መስመር ከትልቅ መስጊድ አለፍ ብሎ መንገድ ተዘግቷል። በምስል ነው የደረሰን። መንገዶች ተዘግተዋል። ያ ብቻ ሳይሆን በኢትዮ ጅቡቲ መስመርም ከፍተኛ ወታደራዊ ትርምስ አለ። እና ምንድነው እንግዲህ ሁሌም እንደምታውቁት በተለይ ባለፉት 4 ዓመታት ጦርነት ላይ የቆየው የአብይ አህመድ አገዛዝ ክረምት በመጣ ቁጥር በጣም ይጨነቃል። አይታችሁት ከሆነ ሊወሩን ነው እናሰጉ ነው፣ ቀጠለ፣ ሰራዊቱ ተንቀሳቀሰ፣ አቅሙን አጠናከረ፣ ድሮን እንዲያደረጉ የሚል ዜናዎች ይለቀቃሉ። አይታችሁ ከሆነ አሁንም ክረምት ደርሷል እና ከፍተኛ ፍርሃት ውስጥ ናቸው። በተለይ የዘንድሮ ክረምት ከበድ ያለ ነገር ይመስለኛል ይዞ የመጣው ነገር። ስለዚህ አሁን ጌታቸውና ሬድዋን የጻፉት ጽሑፍ እንደምታውቁት ብርሃኑ ጁላ በተናገሩ በ5 ቀን እንኳን ሞላቸው። ብርሃኑ ጁላ ጽምዶ የሚባለውን አካል አከርካሪውን ሰብረናል ብለው የተናገሩት ራሳቸው የፈጠሩት የፍርሃት መንፈስ ነው ይሁሉ። ከዛ ደግሞ ልንወረር ነው አሉ። ከዛ ያው ደግሞ ዛሬ ምላሽ ሰጡ። ኤንወይ በዚህ በክረምት አንድ ነገር ሊፈጠር ይችላል የሚል የብዙዎች ግምት አለ። የውጭ ተንታኞች የኢትዮጵያን ጉዳይ የሚከታተሉ ምናልባትም ከፍ ያለ ጦርነት ሊከሰት ይችላል የሚል ነገር አለ። ሌላ ሁላችሁም እንዳያችሁት አብይ ካሁን በኋላ እነ ደብረጽዮንን አናቃቸውም ብሎ የዛሬ ወር ተናግሮ በወሩ
ኦሉሴጉን ኦባሳንጆን የናይጄሪያ ፕሬዝዳንት ትናንትና ደብረጽዮን ጋር ልኳቸዋል መቀሌ። ይሄ ሁሉ ከምን የመነጨ ነው? ከፍርሃት የመነጨ ነውና ይሄ ክረምት ምን ይመጣል የሚለውን ነገር አብረን የምንመለከት ይሆናል። እግዚአብሔር እድሜና ጤና ይስጠን። ይህ ነገር ከሆነ በኋላ ይህን ከተመለከትን በኦሮሚያ ክልል በርካታ ሚሊሻዎች አልቀዋል እና ወደ አብዲ ሌላም ሚሊሻ እያሰለጠኑ እንደሚገኝ ይህን ተነግሮናል፣ ተመልክተናል። ወደ ቤተክርስቲያን ጉዳይ ስንገባ ዓለም አቀፍ ሰልፍና ጥሪ እየቀረቡ ነው በበርካታ ቦታዎች ላይ አሜሪካን ጨምሮ በተለያዩ ቦታዎች ላይ በአውሮፓ ከተሞችም ስለ ቤተክርስቲያን የሚደረጉ ጥሪዎች፣ ተቃውሞዎች እየበረቱ ነው ያለው። ምክንያቱም ተመልካቾቻችን ውሃ ቢወቅቱትን ቦጭ ነው የብልጽግና ነገር። ትናንት ማታ ዲያቆን ዘላለምን ፈተውታል። ከትናንት ወዲያ መምህር በትረ ማርያምን ፈተዋል ከታሰሩት መካከል። ይሄ የማደንዘዣ የስር ዘመቻ ነው፣ አጀንዳ ለማስቀየር ነው ያልናቸው። ነገር ግን ከትናንት በስቲያ ወደ አካባቢ የሄዱ አባቶች አሰኮ እንዳይሄዱ የጸጥታ ችግር አለ ተብለው ነው የተመለሱ ያሉት። ይህ ምን ማለት ነው ተመልካቾቻችን? በዛ ጋር ያለው ነገር ገና እንዳላለቀ ነው ችግሩ የሚያሳየው። አባቶች ባልሄዱበት ሁኔታ በፍጹም የቤተክርስቲያን ችግር በፍጹም እንደዛ ሊሆን አይችልም። ይሄን እየሰማን ባለንበት ዛሬ የተሰማው ዜና ይገርማችኋል። ዛሬ ቀጥር ላይ እጅግ አስደንጋጭ ነው። በዛሬ ዕለት ከመርቲ ወረዳ ዋና ከተማ አቦምሳ ተነስቶ ከአቦምሳ ትናንት አባቶች ከሄዱበት ተነስቶ ወደ አሰኮ በመጓዝ ላይ የነበረ የህዝብ ማመላለሻ አውቶቡስ በግምት ከአቦምሳ 10 ኪሎ ሜትር እንደቀረ ጋዶ ተብሎ በሚጠራ ቦታ ላይ ታገተ። መንገደኞች በሙሉ የኦርቶዶክስ እምነት ተከታዮችን አስወርደው ዛሬ ወደ ጫካ ወሰዷቸው። ዛሬ ነው የምነግራቸው። ተመልከቱ። በዛሬ ዕለት ኦርቶዶክሳውያን ወደ የት ወደ አሰኮ ድጋፍ ለማድረግ ወገኖቻቸውን ለመሄድ የሚሄዱትን አግተው ወሰዷቸው። ትናንት አባቶችን ምን አላቸው? ለዚሁ ሲያመቻቻቸው ሴቲንግ እዛ ጋር የጸጥታ ችግር አለ ተመለሷል። የጸጥታ ችግር እንዳለ በሚታወቅበት ቦታ ላይ መከላከያ መድቦ እንዲያደርሱ ሲደረግ ጉዳተኞች ሊጠየቁ ሲገባቸው ይቀጥላል ገና እዛ አካባቢ መሄድ የለባቸውም ብሎ አባቶችን መለሱ። ሌላ ሰው እንዳይደርስላቸው ዛሬ ማገቱ። የምር ነው የመጣው። ደግሞ ይሄን የሚያደርገው ማን ነው? አሳይተናቸዋል። የነሱ ጸጉራቸውን የተጎነጎኑ የሸኔ የሚመስሉ ወታደሮች ከመከላከያው ጋር አብረው መሰለፋቸውን ተመልክታችሁታል። አብይና ሽመልስ የሚሰሩት ስራ ገና ይቀጥላል። ከነሱ ውጭ ለማስመሰል ጳጳሳት እንኳን ስፍራው እንዳይደርሱ ነው ያደረጉት። የአርሲው ጉዳይ ገና ይቀጥላል ብለን የነገርናችሁ መቼ ነው? ከትናንት ወዲያ ነው። የተዘጋጀው እቅድ በጣም ትልቅ እቅድ ነው። በጣም ትልቅና አስፈሪ ነገር ነው ያደረገው። እነሆ ሌሎች እንኳን እንዳይረዷቸው ሄደው ተመልከቱ። ሌሎች እንዳይደግፏቸው እገታውን ቀጠሉበት። አገር እያለቀሰ ይሄን አካባቢ እንኳን ደንግጦ ለማረጋጋት አልሞከረም። መከላከያ መድቦ ፖሊስ መድቦ አለኝ እያለ የሚፎድነው ሰማያዊ የኛ ነው ምናምን እያለ በራሱ ህዝብ ላይ ድሮን የሚጨፈጭፈው አይደል? ይሄን እንኳን ማድረግ አልቻለም። የታወቀን ቦታ ጥቃት የተፈጸመበትን ቦታ ለምን እዛ መድረስ የለም ነው። ኢንቴንሽናል የሚደረግ ነው። ትናንት አንድ ቪዲዮ አሳይቻቸዋለሁ። የአብይ ንግግር ነው ይሄን ሁሉ የሚያመጣው። ካሁን በኋላ ሙስሊም ሁለተኛ ሀገር ሆና የምትታይ ኢትዮጵያ አይሰራም ነው እኮ ያለው አብይ። አይታችሁ ነው ትናንትና ያ ንግግር። ሙስሊም ሁለተኛ ሀገራቸው መቼ እንደሆነ አላውቅም። አብይ ገና 8 ዓመቱ ነው ስልጣን ላይ ከወጣ። ኢትዮጵያ ውስጥ ሙስሊምና ክርስቲያን ስንት ዘመን እንዳለፈ ታውቃላችሁ። አብይ የዛ አይነት መርዝ እየረጨ ያመጡት ንግግር ነው። ይኸውላችሁ እንኳን ጩኸትና ሊደነግጡ እንኳን ለተቃውሞ ሊደነግጡ እንኳን ደንግጦ እዛ አካባቢ ያሰማርተው ጸጥታ ሊያስከብር ምን ታመጣላችሁ የሚመስል አባቶችን ቦታው እንዳይደርሱ መለሷቸው። አሁን ደግሞ ሊረዱ የሄዱትን ሰዎች ሁሉ መርጠው አገቷቸው። በመብትን ለማስከበር ከመነሳት ውጭ አባቶቻችን እያሰሙት ካለው ሌላ ነገር የለም የሚለውን ነገር ለመናገር ነው። ተመልካቾቻችን አንዱ ይሄ ነው፣ የቤተ ክርስቲያን ጉዳይ ነው። ሌላው የታርጋው ጉዳይ ነው። ተመልካቾቻችን አዲሱን ታርጋ ለማስለጠፍ የቤት መኪናና የንግድ መኪና እስከ 59 እና 56 ሺህ ብር ክፈሉ መባላቸውን አስመልክቶ ሾፌሮች እያሳያችሁት ያላችሁት የመብት ማስከበር እንቅስቃሴ በጣም የሚደነቅ ነው ብያቸዋለሁ። በጣም የሚከበር ነው። እስካሁን ድረስ አከፍልም ብላችኋል። ቅድም የሾፌሮች አንደበት ከ900 ብር ብቻ በላይ አንከፍልም ብለዋል። ይህንን የታርጋ ጉዳይ በተመለከተ
መሰረት ሚዲያ ያወጣው ሰነድ አስደንጋጭ ነው። በጣም አስደንጋጭ ሰነድ ነው የወጣው። ሁሌም እንዲህ አይነት ነገር ሲደረግ ከጀርባው ምን አለ? ሙስና አለ። ርዕሱ ምንድን ነበር የሚለው? አዳዲስ የሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፉን የተፈራረመው የግል ድርጅት ማን ነው? ሁሌም ከእንዲህ አይነት ኮረፕሽን አለ ተመልካቾች። 12 ቢሊዮን ብር ነው ውል የተሰጠው። ማን ለሚባል ኢትራክ ሞተር ማኑፋክቸሪንግ ፕራይቬት ሊሚትድ ካምፓኒ ለተባለ የግል ድርጅት 12 ቢሊዮን። ይህ ኩባንያ ይላል ሰነዱ ላይ ያገኘው በዘርፉ ምንም አይነት የተረጋገጠ የስራ ልምድ የለውም። ይህ ሳያንስ መንግስት ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ ነው የፈቀደው ለሱ ውል የተባባለው ለአንዱ ማለት ነው። ይህ መፍቀዱ አነጋጋሪ ሆኗል። ይህ በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚው ማህበረሰብ እንዲሻገር መደረጉ ደግሞ ቅሬታውን ይበልጥ አጉልቶታል ይላል። ይህ ኩባንያ ምንም አላደረገም። አንዳንድ የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ የአንድ ታርጋ ከ3 እስከ $5 በኢትዮጵያ በአሁኑ ምንዛሬ ከ500 እስከ 800 ብር የማይበልጥ ሲሆን በጥራት ወደ ሀገር ውስጥ ለማስገባት ከአቅርቦት ወጪ ጋር ከ500 ብር በላይ አይጠይቅም አንዱ ታርጋ። ምርቱም በሀገር ውስጥ ለማምረት ቢታሰብ ወጪው በሀገር ውስጥ ደግሞ ሲመረት 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት ይሄን ታርጋውን ለማቅረብ የተሳተፉ የብረት ፋብሪካዎች ሀገር በቀል እስከ 800 ብር ድረስ ዝቅተኛ ዋጋ አቅርበዋል ለአንድ ታርጋ። ቢያቀርቡም ሳይደመጡ ጨረታቸው ውድቅ ተደረገባቸው። በይፋዊ ጨረታ 800 ብር እናቀርባለን አሉ። ግን ሙስና ስለታሰበ ዞር በሉ ተባሉ። የጉምሩክ ባለስልጣናት እንኳን ሳይቀሩ እነዚህ የቀላል ሰሌዳ ታርጋዎች ከውጭ ሀገር ተመርተው መግባታቸው አስገርቧቸዋል ሲገልጹ። ደግሞ ተመልከቱ፣ ኢትዮጵያ ተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት እንኳን ራሷ አቅም እያመረተች ነው ሰዓት። በዚህ ወቅት ከ80 ዓመታት በላይ የሀገር ውስጥ የማምረት ልምድ ያለውን 80 ዓመት ኢትዮጵያ ውስጥ ታርጋ ሲመረት ቀላል ነው፣ ላሜራ ነው፣ ብረት ነው፣ የሚጻፍ ነው። ከ80 ዓመት ልምድ ያለውን ይህ መሰረታዊ ታርጋ ኢንዱስትሪ ዞር በሉ እናንተ አታስፈልጉ የሀገር ውስጥ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ነው ተብሏል። ባለሙያዎች እንደሚሉት ይህንን ምርት ከቻይና ለማስመጣት የተመረጠበት ዋናው ምክንያት የሀገር ውስጥ አምራቾችን ለመደገፍ ሳይሆን በሙስና አሰራር ላይ ከተመሰረተ የግድ ጥቅም ጋር የተያያዘ ነው። በመሆኑም የተሰጠው የቢሊዮኖች አጠራጣሪ ውልና ይፋ የሆነው ከፍተኛ የሽያጭ ታሪፍ በአስቸኳይ ቆሞ ገለልተኛ ኢንቨስቲጌሽን ወይም ምርመራ እንዲደረግ ጥሪ እየቀረበ ይገኛል ይላል። አያችሁት ተመልካቾቻችን፣ አንድ ታርጋ 800 ብር እናቅርብ ያሉ በጣም ጥራት ያላቸው ኢትዮጵያ ውስጥ ያሉ ታርጋዎች 80 ዓመታቸው ተመልከቱ ሲመረቱ። የተለየ አይደለም ይሄ ታርጋ ላሜራ። አንድ ታርጋ ይሄን ያህል ነው የሚያወጣው። ስለዚህ ይሄንን ታርጋ በ800 ብር ለማቅረብ ዝግጁ ነኝ ያሉ ባለብረት ፋብሪካዎች አቅራቢዎች አይቻልም ብሎ በ56 ሺህ ብር አንድ ታርጋ ይጻፍ። ለማን? ኢሞተርስ ቅድም ማኑፋክቸሪንግ ፕራይቬት ሊሚትድ ካምፓኒ የማን ነው ይጣራ እያሉ ነው። አሁን አያችሁ ጉዳዩን የተከታተሉት ኢንቨስቲጌት ይደረግ። የማን ነው ይሄ ካምፓኒ? የግል ካምፓኒ የማን ነው? እርግጠኛ ነኝ ወይ አብይ ወይ ሽመልስ ወይ እነሱ። ባለፈው ሾፌሮችን 40-30 ዓመት አገልግለው ምን አሏቸው? የምዘና ፈተናና ምናምን ስልጠና ምናምን አላቸው። ለምን ሆነ ታውቃላችሁ? ስልጠናውን የሚሰጡትና ምን የሚያደርጉት የራሳቸው ዘመዶች ናቸው። ድርጅት በሹፌሮች ላብና ደም ላይ በሰዎች ላብና ደም ላይ የራሳቸው ሚሊዮነር እየገነቡ ትልቁ እንደዚህ አይነት ሙስና ነው። እና ግን አስደንጋጭ ሆነ። ከአሜሪካ ጋር በታነጻጽሩት፣ ከጎረቤት ኬንያ ጋር በታነጻጽሩት፣ ከቻይና ጋር በታነጻጽሩት የኢትዮጵያ ጉድ ነው የሚያሰኘው። አንዳንድማ ላዳ ታክሲዎች ለታርጋ የተጠየቀውን ያህል ዋጋ ያወጡም አሉ። በቃ የወዳደቁ ናቸው። ጭካኔ፣ ስጋን የመክፈፍ ያህል ቅድሞች ላይ እጅግ በጣም አደገኛ ሙስና ማለት ነው። ከአሁን በፊት እንደነገርኳችሁ አንድ ከብት በጣም በመዥገሮች ደሙ ተመጦ አጥንቱ ቆሞ ጠቅላላ ቀርቶት ሰፍረውበታል። ኮርቆ ትንፋሹ ብቻ ቀርታለች። እንደው እንደ ኢትዮጵያ ወሰዱት። ይሄን በመንገድ የሚያልፍ ሰው አየውና እስኪ እንደው ቢያንስ መዥገሮቹ ላልሳለ ብሎ ሲጀምር ሰውነት ነው ተዋትን ካብኛል ያ ይከሳ ሊሞት ስለምን ቢያንስ እነዚህ በልተው ጠግበዋል፣ ደም ይመጣውኛል።
ጥግብ ብሏል። ይሄንን ደግሞ ስታነሳልኝ ሌላ በሙስና በማት የራባቸው የተስገበገቡ ይመጡና አጥንቴን ይጨርሱታል አለ። ይሄ ነው እየሆነ ያለው ኢትዮጵያ ላይ የህዝቡን ደም አጥንት የሀገሪቱን ደም አጥንት ያኔ ማድረግ ነገር ነው እየሆነ ያለው። በጣም አሳፋሪ ነገር ነውና ለግል ኩባንያ ነው የሰጡት። ከዚህ ሁሉ ጀርባ ያለው ምንድነው? እሳት የላሰ ኮራፕሽን ያለው ነው። ለዚህ ነው የሾፌሮች አንደበት ዛሬ የሚያወጣው መግለጫ ጥሩ ነው ያወጣችሁት። ከ900 ብር በላይ አንከፍልም ብለው እኔ እንደውም 1000 ብር 2000 ብር በሉ ነበር ያልኩት ትናንት። ከዛ በላይ አትከፍሉ ነበር ያልናቸው። እነሱ ግን ሂሳብ ሰርተውም ብለው ለአንድ ታርጋ ከ900 ብር በላይ አንከፍልም ብለዋል። በዚህ አቋማችሁ ስትጸኑ፣ በዚህ አቋማችሁ ጠንካራ አቋም ስታሳዩ ነገ ጧት ትከበራላችሁ። ነገ ጧት ሌላ ነገር አይጭንባችሁም። ትናንት ተናግሬዋለሁ። ይሄን አቋማችሁን ትታችሁ ግን ይሄን ተፍረክርካችሁን ትካላችሁ ነገ ጧት ትናንት እንዳልኳችሁ ለተራመዳችሁበት በእግራችሁ ክፈሉ ልትባሉ ትችላላችሁ። በነዳጅ በኮቴ እያሉ የሚያሰቃዩአችሁ አቅማችሁን ስላላሳያችሁ ነው። ስለዚህ የተሽከርካሪ ባለ ንብረቶች ከ900 ብር በላይ አንከፍልም በያዛችሁት አቋም እስካሁን ድረስ መጽናታችሁ መልካም ነው። እስከ መጨረሻ ድረስ መጽናት አለባችሁ። የማንንም እናንተ በእናንተ ደምና ላብ ላይ ባለሀብት የምታደርጉበት ምክንያት የለም። ትልቅ ሙስና እየተፈጸመ ነው። በአገር ስም የተለያየ ነገር እየተደረገ ነው። ተመልካቾቻችን ሌሎችም መረጃዎች፣ ወቅታዊ መረጃዎች አሁን እየደረሱ ነው። ነገር ግን ብዙ ሰዓት እንዳልይዝ ቀስ እያልን ደግሞ አልፎ አልፎ በየመካከሉ የቀሩትን እናሰማለን። ገሊላ ለአሁኑ ይሄ ይበቃኛል። አመሰግናለሁ ደረጀ። መቲ ባንቺ በኩልስ ምን አለ? ምን መረጃ አለ? አመሰግናለሁ። ያው እኔና ደሬ ብዙን ሳምንቱን ሙሉ ጧት ብዙ መረጃዎች እናቀርባለን። አንዳንዶቹም እያደጉ የመጡ በዛ ጉዳይ ላይ ያሉ ጉዳዮች ናቸው። አንዳንዶቹ አዳዲስ ሊሆኑ ይችላሉ። ቅድም ደሬ ስትናገር ክረምት ሲመጣ አብይ ይፈራል ብላል እና እቺን ክረምት እንደመውጫ አድርጎ አንድ ጉዳይ ያው እያመጣ ነው። የሀገራዊ ጉባኤ ሐምሌ 8 ቀን 2018 ይካሄዳል። ዋናው ሀገራዊ ጉባኤ የሀገራዊ ምክክር ማለት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ሀገራዊ ምክክር ጉባኤ ሐምሌ 8 ቀን ይጀምራል ብሏል። በዛች ምክንያት እንግዲህ ሀገሩን ሁሉ ቀጥ አድርጎ አቁሞ በስብሰባና በምናምን እንቅስቃሴና መስሪያ ቤቶችን ዘጋግቶና እንትን ብሎ በዚች እንግዲህ ክረምቷን ለመውጣት ያሰበ ይመስለኛል። ከሐምሌ ጀምሮ እንደው ይሄንን ካነሳን አይቀር ከዚህ በፊት እንደ ሀገራዊ ምክክር ኮሚሽን አይነት ሌላ ተቋም ነበር። ትንሽ የስም ልዩነት አለው። አሁን አላስታወስኩትም፣ ግን በወቅቱ ቃለመጠይቅ ማድረግላቸው ነበር እና እዛ ላይ የነበረው የአሜሪካ ኤምባሲ አካባቢ ቢሮቸው የነበረው በእነ አብይ አህመድ የፈረሰውና እንዲበተኑ የተደረገው እነ ዶክተር ናመሰለኝ በማድረጓ የት ነበርሽ? እንዲሁም ደግሞ ብፁዕ አቡነ ብርሃነ ኢየሱስ አሁን ከኃላፊነታቸው በጡረታ የተነሱት አባት እሳቸውን ያሉበት ነበር እና እዛ በጣም ያሏቸውን ፕሮጀክቶችና እቅዶቻቸውን ሁሉ አያይዘን ቃለመጠይቅ አድርጊያቸው ነበር እና በጣም ሰፋፊ ፕሮጀክቶች ነበሯቸው። ድንገት አንድ ቀን እነሱ አታስፈልጉም ተብሎ ፈርሰው ሌላ መንግስት የሾማቸው የሀገራዊ ምክክር ኮሚሽን ብለው እንደተቋቋምና ያኛውን ሙሉ በሙሉ እንደሌላ አድርገው እንዳፈረሱት ማስታወስበትን ነገር ነው። እንግዲህ ስለዚህ አሁን አብይ አህመድን ፕሬዚዳንት ማድረግም ይሁን አገሪቷን ከፋፍሎ ይሄን ለዚህ ለዛ እነሱ በአጀንዳው ላይ ተነስቷል የተባለው የኢትዮጵያን ስም መቀየር፣ አዲስ አበባና ድሬዳዋን የመሳሰሉትን ኦሮሚያ ክልል ውስጥ መክተት የመሳሰሉትን ሁሉ እንግዲህ በደንብ አምጥተው ህዝቡን ለማጫረስ በደንብ አድርገው እችን ክረምት የመባያ አጀንዳ ይዘው ለመምጣት መነሳታቸውን ነው የሚያሳየው። ቅድም ደግሞ አንተ ያልከው ነገር ይህንን የአሩሲ እንግዲያ አብይ አህመድ በደንብ የእስልምናና የክርስትና እምነት ተከታዮች እንዲዋጉበት አንዳንድ ነገሮችን መሬት ላይ እየሰራ ነው። ከንግግሩ ጨምሮ ሁለተኛ ሆናችሁ ሶስተኛ ሆናችሁ የሚለው ነገር ራሱ ቁጣ እንዲነሳ በዚህ በኩል የተወሰነ ባለፈውም ሰሚት አካባቢ እናንተ ዜና አቅርበናል። 2 የሙስሊም እምነት ተከታዮች እንደተገደሉ ተሰምቷል እና እንዲነሳ እሳቱ እንዲቀጣጠልና ደም በደም እንዲሆን የሚፈልግ እንቅስቃሴ ስላለ በዛ ጥንቃቄ ያሸዋል። መልሶ ቴክኒሻናችን አንዴ ብፁዕ አቡነ ብርሃነ ኢየሱስን ፎቶቸውን ያስቀምጥልኝ። እንደሚታወቀው የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ እና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ብርሃነ ኢየሱስ በጡረታ ምክንያት ሐዋርያዊ ኃላፊነታቸውን አስረክበዋል። እንደሚታወቀው ለቅዱስ መንበር ባቀረቡት ጥያቄ መሰረት ሊቃነ ጳጳሳት ሌዮ 14ኛ
በዛሬው ዕለት ጥያቄያቸውን ትላንት አካባቢ ነው ዜናው የወጣው መቀበላቸውን በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮስ አማካኝነት እንግዲህ ሰኔ 5 ይፋ ተደርጓል ማለት ነው። እንግዲህ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ተተኪ በመሆን የአዲስ አበባ ረዳት ጳጳስ የነበሩት ብፁዕ አቡነ ተስፋ ስላሴ አዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ሾመዋል። እንግዲህ ያነሳንበት ዋናው ምክንያት እኔና ደረጀም ስነጋገርበት ነበር። ብፁዕ አቡነ ብርሃነ ኢየሱስ በጣም በኢትዮጵያዊነት ጽኑ መሰረት ላይ የቆሙ በእያንዳንዷ ነገር ላይ ለመሳተፍ ሰላምና ፍቅርን አንድነትን ለማምጣት የሚተጉ በመግለጫውም በምኑም ብቻ ኢትዮጵያ በገባችበት ፈተና ውስጥ በተወሰነ ደረጃ አለው እያሉ በጣም ሲሞክሩ የኖሩ አባት ነበሩና እንግዲህ አሁን እረፍት ላይ ናቸው። ለአገልግሎታቸው ምስጋና ይገባቸዋል። በእንደዚህ አይነት ሁኔታ የስልጣን ሽግግር ተደርጎ እሳቸውም ተመስግነው በጥሩ ሁኔታ ያ ነገር ማለፉ በጣም መልካም ነው። በዚህ አጋጣሚ ምስጋና ይገባቸዋል። ምናልባት ደረጀ በኋላ የምጨምርበት ሌላ ነገር ይኖራል። የዛሬ የካህናት ጥምረት የሚባል አንድ ስብስብ አለ፣ ውጭ ሀገር ያለ ዓለም አቀፍ ነው። በዚህ ምክንያት ነው እኛም የዛሬው በእነሱ ያቀረቡት መግለጫዎች ነበራቸው፣ ውይይቶች ነበሯቸው። የእነሱ ዝግጅት ለማቅረብ ብለን ነው ዕለታዊን ወደኋላ የጎተት ነው ማለት ነው። በዚህ መሰረት በእያንዳንዱ ቦታ ላይ በሀገራችን ውስጥ እየተከሰተ ያለውን በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንዲሁም በሀገር ላይ እየተከሰተ ያለውን ነገር መምህራን፣ ካህናቶች፣ በዚህ ጉዳይ ላይ መጽሐፍት የጻፉ የቤተክርስቲያን አገልጋዮች ሁሉ በሰፊው ፕሬዘንቴሽን ወይም አቅርበው እሱን ስንከታተል ነበር እና እዛ ላይ ብዙ ነገር ነው እየተነሳ የነበረው። አንደኛው የተነሳው ነገር እነዚህ ብፁዕ አባቶች ሄደው እዛ መግባት አትችሉም፣ ስለዚህ ሌላ ቦታ ከአቅራቢያው ያለው ቦታ ላይ ነው ልትሄዱ የምትችሉት እና እዛው የአስኮ ወረዳ መግባት አትችሉም ሲባሉ እንግዲህ 20 ደቂቃ ሲቀረው ነው የተነገራችሁ ሲባሉ ተመልሰው ወደ ሌላኛው ወረዳ ላይ ከሚቀመጡ ይሄን መቀመጥም አልነበረባቸው ነው እነሱ የሚሉት የነበር። እንዴት ያ ሁሉ ወገን እየጠበቃቸው ሙሉ ቀን እየጠበቃቸው ያ ሁሉ ማህበረሰብ ምን ያህል ችግር ላይ እንዳለ የሚያስረዳ መልእክት ነበር። ትልቅ አላርም ነበር። እናንተ እንኳን አስፈላጊ የሆነ ድጋፍን በመንግስት ተደርጎላችሁ የህግ አካላቱን ታጅባችሁ ሁሉ መጣችሁ እናንተ መግባት አትችሉም ከተባለ እዛ ያለው ማህበረሰብ ያለበትን አደገኛ ፈተና በግልጽ የሚያሳይ ነው። ለምንድን ነው እኛም ያሉበት ድረስ እንደምንም እንሄዳለን ብለው ገፍተው ያልሄዱት? ለምንድን ነው የነሱን ምዕመናኑ የሚከፍለውን መስዋዕትነት አባቶች በዛ ደረጃ ገፍተው እንኳን ያልሄዱት የሚል ጥያቄ ነበርና እኔም አይምሮዬ ሲመላለስ ነበር። ብዙ አባቶች ተመለሱ ሲባሉ በቃ ተመልሰው ያንን ነገር ሌላ ቦታ ላይ ሌላ ወረዳ ላይ ሄደው የሆነ ሰንጋ ተቀብለው እሱን ለነሱ ስጡልን ብሎ ምዕመናኑም ሳያጽናኑ ያመጡትን እርዳታ ሳይሰጡ እዛው አካባቢ ትተው መሄድ ነበረባቸው ወይ? ከዛ እስከተመለሱ በኋላ ይላሉ መምህር ነዋይ ናቸው መሰለኝ ፕሬዘንቴሽን ያቀረቡት። መምህር ከተመለሱስ በኋላ ወደ ቤታቸው መግባት ነበረባቸው ወይ? በዚህ ሁኔታ ያለውን ችግር አይተው እነሱ ላይ እንኳን የመጣውን አደጋ አይተው ተመልሰው ወደ ቤታቸው መግባት ነበረባቸው ወይ? እንደ አንድ መሪ፣ እንደ አንድ ትላልቅ አባቶች፣ እንደ አንድ ጥገቶችን ግልገሌን አሰማራ እንደተባለ መሪ አገልጋይ ወደ ቤታቸው መመለስ ነበረባቸው ወይ የሚል ቁጭት የተሞላ ንግግር ነበረ የተደረገው እና በዚህ አጋጣሚ በተለያየ እኛም እንደዚሁም በተለያዩ ሚዲያዎች ላይ ይሄ ውይይት ተደርጎ ነበርና ይሄ ሰፊ ውይይት መደረጉን በዚህ አጋጣሚ ለማሳሰብ ነው። ከዚህም በኋላ አንዳንድ ጥያቄዎችና ጥሪዎችን ይዘን እንመጣለን። አትገደል፣ ግን ለቤተ ክርስቲያን ታገል፣ ተጋድሎ ፈጽም የሚል መርህ ያለው እንቅስቃሴ ነበረ በሰፊው ሲካሄድ የነበረው። ከዚህ ጋር ተያይዞ የብዙ አባቶች በአምቦሳ ወረዳ ተገኝተው ለተጎጂ ኦርቶዶክሳውያን አጽናንተዋል፣ ጊዜያዊ እርዳታ አበርክተዋል የተባለው እንግዲህ በዚህ አስኮ የተባለው ቦታ ላይ መግባት ስላልቻሉ ነው። እዛ ሄደው እዛ ቆይተው እርዳታውን ከሰጡ በኋላ ለዛ ነው የሰጡት። ወደ ዋና ቦታ አልሄዱም። ከዛ አካባቢ የወጡ ሰዎች በዚህ ቲክቫ ላይ ቃላቸውን ሰጥተዋል። እኛ ሙሉ ቀን ስንጠብቃቸው ውለን ነበረ፣ ፀሐይ ላይ ስንንቃቃ ውለን ነበር። ጨክነው በዛው ይመለሳሉ ብለን አልገመትንም ነበረ፣ ያጽናኑናል ብለን ነበር እና እኛን አለማየታቸውና
መጽናናቱ እንኳን ስላልደረሰልን በጣም አዝነናል። እርዳታውን ውስጥ ተቀብላችኋለሁ ሲባል እርዳታውን አልተቀበልንም። እዛኛው ያው ሌላኛው ቦታ ላይ ነው ያለው። በእርግጥ እዛ ያሉት ግን ተቀብለዋል። እንግዲህ የመጣውንም እርዳታ በዝርዝር ተነግሯል። በዚህ አጋጣሚ 75 ማዳበሪያ ዱቄት፣ 200 ብርድ ልብስ፣ ወደ 155 ሊትር ዘይት መሆኑን ሰምቻለሁ ይላሉ አመራሩ ናቸው። እንግዲህ ያስኮ ቤተ ክህነት አመራር ያሉት አመራሩ ያንን ለመውሰድ ቶሎ ለማድረስ ቀለሙን ለማድረስ ገና መኪና እያፈላለግን ነው። በጣም ችግር ነው። ተፈናቃዮች በየዘመድ ቤት ነው ያሉት። ከ2000 በላይ ሰዎች በተለያዩ ቦታ ተበታትነዋል ነው የሚሉት እኒሁ አባቶች። ተፈናቃዮች ችግር ላይ ስለሆኑ ዘላቂ መፍትሄ እንዲያገኙ ይገባል ብለዋል። እንግዲህ እኚህ አመራሩ በሰጡት አስተያየት መመለሳቸው ያሳዝናል። ይህ ተፈናቃይ ህዝብ ከደረሰበት ጥቃት ከቤተ ክርስቲያን መቃጠል በላይ በትላንትናው ድርጊት አዝኗል። 35 ኪሎ ሜትር ሲቀር መመለስ አሳዛኝ ነው። ህዝቡም እኛንም ሁላችንም አዝነናል፣ ቅሬታ ፈጥሮብናል ብለው ይህንን መልእክት አስቀምጠዋልና ይህንን ለማካፈል ነው በበኩሌ። ለጊዜው ለዚህ ሌሎች መረጃዎች አሉ፣ ግን ለጊዜው በዚህ ላቁም። ገሊላ አመሰግናለሁ። መቲ እሺ፣ ደሬ የምትጨምረው ነገር ኖሮ ነው? አዎ አባቶች ያነሳሹና ቀድመሽ ደግሞ ካርዲናል ብፁዕ አቡነ ብርሃነ ኢየሱስን ነበር ያነሳሹና ለምን አከበርናቸው፣ ለምን አመሰገንናቸው፣ ለምን መልካም ጊዜ ተመኝንላቸው የሚለውን እንደው ለማድረግ ነውና ምርጫ 97ን ታስታውሳላችሁና ሰኔ 1ን ትዝ ይላችኋል። ወደ 200 የአዲስ አበባ ነዋሪዎች ደማቸው የፈሰሰበት ጊዜ ጠንካራ መግለጫ ያወጣችው የኢትዮጵያ ካቶሊካዊት ቤተክርስቲያን ነች። ከአገር ውስጥ ተቋም በካርዲናል ብፁዕ አብርሃም መንግስት እንዴት የወገናችን እንደሚያፈሳል በዚህ ደረጃ ኤክሰሲቭ ፎርስ ተጠቅመሃል ብላ የተናገረች በኋላ ዳኛው እንደሚካኤል ያሉትን ነገር አስቀድማ የተናገረችው ማናት? ካቶሊካዊት ቤተክርስቲያን ነች። እርሳቸው ናቸው። ሰው በጣም ምንም አላላቸው መለስ ያን ይኸው የምትከበሪ ከሆንሽ እዛም እዚህም ማቴጂና ኢንቴግሪቲሽን የጠበቅሽ ከሆንሽ መንግስት ራሱን ይላልና የሆነ ነገር ያረጋቸዋል፣ ያስራቸዋል፣ የሆነ ነገር ተብሎ ተፈርቶ ነበር። ምንም ነገር ሳይሏቸው እንትን ብሎ ጠንካራ መግለጫ ወጡ። ከዛ በኋላ አሁን አብይ እስካለበት ዘመን ድረስ አይተች ከሆነ ኢቭን የሃይማኖት ጉባኤ እያሉ ነቀሲስ ማንታጋይ ታደለ ምናምን ሲያደርጉ እርሳቸው ክብራቸውን ጠብቀው በትክክለኛው ቦታ ላይ ነው ያሉት። የካቶሊክ እምነት ተከታዮች ናቸው፣ እኛ ኦርቶዶክስ ነን፣ ግን አባታችን ናቸው እርሳቸው። ልክ እንደ ሙስሊሙ ሀጂ ሙፍቲ ሰው ማንነቱ ነው የኢትዮጵያ ሕዝብ ያውቃል። ፈራጅ ነው፣ በደንብ ይመለከታል። ለሌሎች አባቶች ነው እየተናገርኩ ያለሁት። እነ ሀጂ ሙፍቲን እነ ካርዲናል ብፁዕ አቡነ ብርሃነ ኢየሱስን በዚህ መጠን የምንወዳቸው ባሳዩት ነገር ነው፣ በሚያሳዩት ነገር ነው። ክብራቸውን በመጠበቅ እውነት በመናገራቸው በትክክል እውነቱን እውነት ነጩን ነጭ ጥቁሩን ጥቁር በማለታቸው እናከብራቸዋለን። እድሜና ጤና ይስጣቸው እንላለን። ይሄ ነው አብሯቸው የሚኖረው። አባቶቻችን አሁን ይሄን ነገር አድርገዋቸዋል። ሰምቻለሁ መቲ አሁን የተደረገውን ነገር ልክ ሲሄዱ አሰኮ ጋር አቦምሳ ጋር ደርሰው እንዳትሄዱ ችግር አለ ተብሎ እንዲመለሱ ተደረጉ። ልኡካኑ የተመራው በአቡነ ሳይሮስ አማካይነት ነው። አይተሽ ከሆነ ጳጳሳቱ ግን ጠንካራ የሚባሉት አባቶች ይሄ አውደ ምሕረት ላይ የሚናገሩ አባቶች አሉበት እዛ ውስጥ። ስለዚህ ምን ለማድረግ መሰለሽ ጥንቃቄ የሚያስፈልገው ግፊት ስናደርግባቸው እንዲመለሱ ጥሪ ያቀረቡትም የወረዳ አስተዳዳሪዎቹ ናቸው። እንዳትሄዱ ብለው በብልጽግና የተቀናበረ ነው ያልሄዱበት። ህዝቡ ወዲያው ምን ተባለ? ፈርተው ተመለሱ የሚለውን ማን መጻፍ ጀመረ? ራሳቸው መጻፍ ጀመሩ። ይሄን ስል አባቶችን ዲፌንድ ለማድረግ አይደለም። መቲ እንዳለችው እስከ መጨረሻው ድረስ የተጠራችሁለት ነገር የመንፈስ ቅዱስ ልጆቻችሁን ለመጠበቅ ነው፣ ቤተክርስቲያንን ለመጠበቅ ነው። ጳጳሳት አድርጎ መንፈስ ቅዱስ ሾማችሁ እስከዛው ድረስ መሄድ አለባችሁ። ነገር ግን አሁን እየተደረገ ያለው ሴራ በባለፈው አመጽ ጊዜ አቡነ ጴጥሮስንና አቡነ አብርሃምን ገፍተው እንዳስወጧቸው ሁሉ አሁን ደግሞ የቀሩትን ጥቂት አባቶች ገፍተው ሊያስወጡ ሴራ ጀምረውበታል። ስለዚህ እነዚህ በእድሜያቸው የገፉ አባቶቻችን አቦምሳ ላይ ደርሰው 30 እና 40 ኪሎ ሜትር ሲቀራቸው የወረዳው አስተዳዳሪዎች፣ የብልጽግና ኃላፊዎች፣ የክልሉ የኦሮሚያ ክልል ባለስልጣናት ጋር ተመካክረው ተመለሱ አላቸው። ወዲያው መረጃውን ደግሞ በዚህ በኩል ሰጡት።
ይህንን ሴራ ጠንቅቀን ማወቅ አለብን። አውቀው ነው አይደል? ዋናው ነገር እንደውም እኛ ከዚህ የምንማረው በአርሲ ኦርቶዶክሳውያን ሆነ በኦርቶዶክሳውያን ላይ እንዳጠቃላይ የተያዘው ነገር መቆሚያ እንደሌለው እታች አይደለም ወረዳው ላይ አይደለም የምናነጣጥረው። ሁላችን አይናችን ኳሷ ላይ ነው። ከናብይና ከነሽመልስ አብዲሳ ላይ ነው አይናችን። ትልቁ ነገር ያለው እዛ ለሚሰራው ነገር እዚህ ከላይ ነው የሚሰራው። የአባቶች መመለስ፣ የጳጳሳቱ መመለስ፣ የምናምን ሁሉ በእነዚህ በላይኞቹ የተቀነባበረ ነው። ይህን ነው መመልከት ያለብን ምዕመናን በሙሉ እንደ አቋም። ታች አንበስ ምናምን እያም ወረዳ ምናምን ጻፊ ታች አሉት እገሌ አዳነች አበቤ ሄዳ የወረዳውን እንትን ታሰረ የቀበሌውን እንትን አይሰራም። እንዴት አባቶች እንደተመለሱ ስለሰማን የተቀናጀ እስከ ክልሉ ድረስ እስከ ፌደራል ድረስ የተቀናጀ አቡነ ሳይሮስ እንደተናገሩት ኦርቶዶክስ አታስፈልግም ኦሮሚያ ላይ ብለው ይሄን አቋም ለማጽዳት ከተለያየ ቦታ መጽዳት አለባቸው የሚል ነው። ቪዲዮውን ከፈለጋችሁ አቀርብላችኋለሁ። አብያለሁ ትናንት ያቀረብኩላችሁ ሙስሊም ሁለተኛ ሀገር ነው የሚባለው ትርክት ከእንግዲህ አይሰራም እያለ ሲበሳጭ ማን ያን እንዳለ እግዚአብሔር ይወቅ። ካሁን በፊት አዲስ አበባ ላይ ኦሮሞ ጠልነት አለ ብሎ ተናግሮ በማግስቱ ነው አርሲ ላይ ጭፍጨፋ የተፈጸመው። ተመሳሳይ ነገር ከላይ እስከታች የሚሰራ ሆነ ተብሎ ስለሆነ አይናችን ከኳሷ ላይ ሁሌ እንደምለው የወፏን ክንፏን እንጂ ላቧን አይደለም መምታት ያለበት። ፕሮፓጋንዳ ክንፏን ከሆነ ላቧ ከሆነ በኖ ትበራለች። ክንፏን እንዳትበር ኢላማዋን የምንናገረው ነገር ሁሉ የምናደርገው ነገር ኢላማውን ከላይ አርሲ ላይ እየተፈጸመ ያለው ነገር ከላይ ነው፣ እታች አይደለም። ችግሩ ከላይ ነው። አባቶች ደርሰው እንዳይመለሱ የተደረገው ከላይ ነው፣ በተቀናበረ ሴራ። ይሄ ነው እርግጥ መቲ እንዳለችው ቅድም መድፈር አለባችሁ እንዲሆን ለምን ማለት አለባችሁ። ለምን እኛም ማዛካለን እነሱንም አንዴ እንዲያደርጓቸው ነው። በርጥቡ ላይማ እንዲያደረጉ በደረቁ ላይ እንዲህ መንግስት አግዞን ደግፎን እዛ ካልደረሰን እነሱ ምን ላይ ነው ያሉት? እሳት ላይ ነው ያሉት ማለት ነው ብላችሁ እስከ መጨረሻው መግፋት ይጠበቃል ከእናንተ። እንደና አቡነ ብርሃነ ኢየሱስ እንደካዱታል መግፋት በጠንከር ያስፈልጋል። ግን ደግሞ እናቃለን የሚሰራባችሁን ሴራ፣ እሱንም ከግምት ውስጥ እናስገባለን የሚለውን ለማየት ነው። ሌላው እንግዲህ ገሊላ በስተመጨረሻ ጊዜ ስለ ልማት እያደነቆሩን ምን እያሉን የሚጠብቁን ሰዎች፣ እነዚህ ሰዎች አንዲት ባሏን አስረውባት የ6 ልጆች እናት ደሞዟ 600 ብር ነው በኢትዮጵያ እንጃ $3 $4 ቢሆን ነው 600 ብር። 6 ልጅ አላት። ባሏን አስረውባታል። ቤቷን ሊያፈርሱባት ነው አስረውባት በ600 ብር ደሞዝ። ወይ መንግስት ልጆችን ይቀበለኝ ነው የምትለው። እና እሷን አሰምተን ለተመልካቾቻችን እድል ብትሰጣቸው። 6 ቤተሰብ አስተዳድራለሁ። ስለዚህ ልጆች እንዴት ነው እሺ? ቤት ፍራስ ተባለ እንዴት ነው እሺ በሆነው? እሱን ይፍቱልኝ በቃ። እንዴት ስንት አይነት ነው በአንድ ሰው ጉዳት የሚደረገው ማለት ነው። እኔ ልጆች እንዴት ይዣቸው ሄዳለሁ? 6 ቤተሰብ እኔ ምን ግንበኛ ነው እሱ ሰርቶ ነው የሚያበላኝ። እኔ የት ይዣቸው ሄዳለሁ? እሺ የተለየ እሱ አማራ ብቻ ስለሆነ በቃ ሌላ ምንም ይሄን ቃልና አልቀየርም በቃ። እሱን ይፍቱልኝ ልጆቹን ያስተዳድር ማለት ነው። እኔ 6 ቤተሰብ ይዤ የት ነው የሚሄደው? ስለዚህ እንደገና ደግሞ ለፍቶ ሰርቶ እንትን ያለውን ቤት ደግሞ ነገር ናፍርስ ይላሉ። ስለዚህ እነዚህ ልጆች እኔ ወይ መንግስት ይቀበለኝ ወይም እሱን ይፍታልኝ በቃ። ይበቃው ነው እና አንዲት ደቂቃ ትሰጪኛለሽ ዳሬ? ቅድም አንተ ስትናገር ይሄ ነገር በእቅድ ነው የተደረገው የሚለውን እኔ መስማማበታለሁ። ለምን መሰለ እዛው መረጃ ላይ እዛ እንደማይሄዱ ያውቃሉ። እዛ የአካባቢው አስተዳደሮች ያውቃሉ። በአምቦሳ ወረዳ የነበሩት አመራሮች የቀበሌ የወረዳ አመራሮች ናቸው ተዘጋጅተው ከብቱንም እነሱ ናቸው ያቀረቡት በሬውን። በዚህ አጋጣሚ እዛ እንዲመጡ የሆነ ቦታ ላይ ሲደርሱ ዳይቨርት እንደሚደረግ ይታወቅ ነበር። ተሰብስበው በሬውን ይዘው አመራሮቹ የወረዳ አመራሮቹ ተሰብስበው ጠበቋቸውና አነጋግረው በዛው መልሷቸዋል። ይሄ ዝግጅት በደንብ ቀድሞ የነበረ የታቀደና የተሰራ ከላይ ጀምሮ ከአመራር ጀምሮ የተሰራ እንደሆነ ግልጽ ነው። ነገር ግን ይህንን የተሰራውን ሴራ ግን አባቶች በለዘብተኝነት እንዳያልፉት እነሱም በዛው ልክ መረዳት አለባቸው። ስር የሰደደና ከላይ የመጣ እንደሆነና አይ በቃ አይቻልም ብሎ በመመለስ ብቻ መቆም የሌለበት ነገር እንደሆነ ነው ሲያሳስበው የነበረው ዛሬ የዚህ የካህናት ጥምረት ማህበር። ትክክል።
ሁለታችሁም ለኔ ለራሱ በደንብ ግንዛቤ እንድጨብጥ ነው ያደረጋችሁኝ። ቅድም ላይ መቲ መረጃውን ስታመጪ የሆነ ነገር የሆነ ሴራ መኖር አለበት እያልኩ በውስጤ ያብሰለሰልኩ ደረጃ በሚገባ አስቀመጠውና የሚሰሩ ሴራዎች አሉ ብለን ብቻ መተው የለበትም። ለዛም እንደየቦታው አባቶቻችን የራሳቸው ዘዴ የራሳቸው ብልሃት መንገድ ጊዜም አላቸው ብዬ አስባለሁ እና በደንብ ልብ ብለው መፍትሄ የሚሆን ሐሳብ የመጡበትን አላማ ምንም ቢሆን ከምእመኑ ጋር ከተከታዮች ጋራ በመከራም ሰዓት ብርታት መጽናናት መሰጠት ባለበትም ሰዓት ማድረግ ያለባቸውን ማድረግ የልብሰ ተክህኖታቸው ወይም የተቀበሉት ኃላፊነት ያስገድዳቸዋል ብዬ አስባለሁ። እንግዲህ በዚሁ ቅዳሜ እንደሚታወቀው አድማጭ ተመልካቾቻችን በሚነሱ ርዕሶች ላይ እንደዚሁም ለሌላው ሊያካፍሉት የሚፈልጉት የራሳቸው ርዕስ ካላቸው በተለይ ግን ሁልጊዜም የሚነሱ ርዕሶች ላይ ሐሳብ አስተያየት እንዲሰጡ እድል የምንሰጥበት የራሳቸው ቀን ነውና ቅዳሜ ወደዛ ነው የምናመራው። በ571 276 4754 የዲሲው ስልክ እንደዚሁም በተለመደው የደረጀ እና የመታሰቢያ ስልክ በመደወል ከ2 ደቂቃ ባልበለጠ ጊዜ ሐሳቦቻቸው መስጠት ይችላሉ። ስልኮች በማይደወሉበት ሰዓት ደግሞ እኛ ከዚሁ ርዕስ ሳንወጣ የቀሩ ቀደም ብሎ ደረጀም የቀሩ አሉ ጊዜ እንዳልወስድ ያላቸውን መቲም እንደዛው እኔም ጋር ያሉ መረጃዎች ካሉ እንሰጣለን እንወያያለን። ዓለም አቀፍ ጥሪ እየተደረገ ነው። በዚህ በአርሲ ላይ ከደረሰው እልቂትና መፈናቀል ጋር በተያያዘ በኦርቶዶክስ ላይ እየተደረገ ያለውን በሁሉም የሀገሪቱ ክፍል ላይ እየተደረገ ያለውን ዘርፈ ብዙ ማጥቃትን በተመለከተ በመቃወም የተቃውሞ ሰልፎችን በመላው ዓለም እየተጠሩ ነው። ያንንም በተመለከተ የዛሬው የአድማጭ ተመልካቾቻችን አስተያየት ይካተታል። ሐሳቦቻችሁን ከዚህ ደቂቃ ጀምሮ መስጠት ጀምራላችሁ። እንጠብቃችኋለን። ምናልባት ገሊላ አሁን ይሄ በጣም ሴንሲቲቭ ኢሹ እንደሆነ ማህበረሰቡ አድማጭ ተመልካቹ እንዲረዳልን እንፈልጋለን። ይሄን ጉዳይ ልክ አብይ አህመድ እሳት ለመጫርና አንዱን ሃይማኖት ከሌላው ጋር እንዲጫረስ እንደፈለገው እኛ ያው በጥንቃቄ በተቃራኒው ሀገርን በሚያኗኑር መልኩ ጽንፈኝነት አለ፣ አክራሪነት አለ፣ እሱን እንቀበላለን። ባይሆን ኖሮ ይሄ ሁሉ ነገር አይሆንም። እንደዛም ሆኖ ግን አጠቅልለን ማህበረሰብን አታክ እንዳናረግ እንዳናጠቃ በጣም ከፍተኛ ጥንቃቄ ቢደረግ በዚሁ ለማለት በጣም ጥሩ ነጥብ ነው ያነሳሽ። እውነት ነው። በደንብ በጨዋነት ነገሮችን ሁሉ ጊዜም እዚህ ስርጭት ላይ ስገባ እምለው ያን ነው ማጠቃለል ጥቅልል ባላደረገ መንገድ የእንትን እምነት ተከታይ እንደዚህ ነው የዚህ ብሔር እንትን እንደዚህ ነው የሚል በሌለበት ኢትዮጵያዊ ጨዋነት የሚዲያ አክብሮት ባለበት ሐሳቦች መሰጠት አለባቸው ላለሁኝ የመጀመሪያውን ስልክ ላንሳ። ሄሎ ሰላም አላችሁ። ጤና ይስጥልኝ። አስተያየት ለመስጠት ነው። ይቀጥሉ። አሁን በቃ ሁላችንም ገብቶናል ምን እየተካሄደ እንዳለ ኢትዮጵያ ውስጥ ምንም ገብቶናል። ሀገር የማጥፋት የተቀናበረ አክሽን ነው እየተወሰደ ያለው እና ዋናው አሁን አክሽን ያስፈልጋል። ከኛም በኩል ተግባር ነው የሚያስፈልገው። ሁላችንም እዚህ አሁን ወደ 2000 ሰው አለ እዚህ እና አሁን በቃ አክት ነው ማድረግ ያለብን። በተለይ አሁን የቤት ስራ ዛሬ ለዳያስፖራው አሜሪካ ነገር ለሚኖረው ዳያስፖራ ነው። ሁላችንም ሴኔተሮቻችንና ኮንግረስማኖችን ኮንታክት ማድረግ አለብን። እስቲ ዛሬ ትንሽ ላስጎበኛችሁ እንዴት እንደሚያምር ቤታችን አላለችም እንዴ? የአረቦችን ቤት ነው።
ያምራል። የአስፋልት ነው። ይሄ ደግሞ መዝራቸው ነው። እዛ አርገን ነው ዛሬ ደግሞ ምሳ ምን እንደምሰራ አሳያችኋለሁኝ። እንግዲህ እዚህ ጋር ሩዝ አዘጋጅቻለሁኝ። ድንች ስጋ ነው ብሰራው ማለት ነው። ቲማቲም ነው ይሄኛው። እዚህ ደግሞ ዶሮ አዘጋጅቻለሁ። ስጋ ማይበላ ሰው ማለት ነው። እዚህ ስጋዬን ከፍሬዘር አውጥቼ እንደዚህ አዘጋጅቻለሁ ማለት ነው። ማሻአላ ተባረካላ። እንግዲህ ስጋ እንደዚህ ስጋ በተወደደበት ዘመን ላይ በሉት እንግዲህ ስጋ ተወዷል። አሁን ዶሮ ያው ስጋ ለማይበላ ሰው ነው። እዚህ ቲማቲማችን ተዘጋጅቷል። እንሊጣለን። ድንቹ፣ ሩዙ፣ ሻይ የሚፈልጉ ሰዎች ደግሞ ካላችሁ ነው ሻይ ጠጡ። ሻይ አዘጋጅተናል። ሻይ ከረክ ነው። ማሻአላ ተባረካላ። እና በቅንነት እስቲ ቪዲዮን ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ እላችኋለሁ። እወዳችኋለሁ ቤተሰቦቼ። አንዳንዴ ቅንነት ለራስ ነው ማለት ነው። በቅንነት ላይክ እና ሼር አርጉ። እሺ እወዳችኋለሁ። እዚህ ደግሞ ሰላጣ እንግዲህ ተዘጋጅቷል። ይሄ ጅርጅር ነው። በዚህ እንደዚህ አጥበን እንደዚህ እናስተካክልና እናስቀምጣለን። ይሄ ደግሞ ኮራት ይሉታል እነሱ። ኮራት ነው። ይሄ ሽንኩርት ነው ማለት ነው። እንደ ሰላጣ ነው። ሰላጣ በአንድ በኩል ታዘጋጁና ይሄንን ደግሞ የፈለገ ሰው ሳይቆራረጥ እንደዚህ በረጅሙ ይበላል። እንደ ከስም ታጥቦ ማለት ነው። እና የዛሬ ምሳችን ይሄን ይመስላል። እንግዲህ ገና ልንጀምር ነው ምሳችን ማለት ነው። ብስሚላ ብለን እንትን ልንነው። እናንተም ብስሚላ ብላችሁ እንግዲህ ላይክ አድርጉት። እናንተም ሁላችሁም ወዳችኋለሁ። ኢትዮጵያ ለዘላለም ትኑርልን። ሀገራችን ሰላም ኢትዮጵያ አላህ ያቆይልን። ሁላችሁም በየሃይማኖታችሁ ጸሎት አድርጉ፣ ዱዓ አድርጉ ማለት ነው።